በታሪኩ መጀመሪያ ላይ ዘ ሾዋሻንክ ሪደምፕሽን የተሰኘው ወህኒ ቤት እናያለን። ይህ በዓለም ላይ እጅግ ጥብቅ ጥበቃ የሚደረግበት እስር ቤት ነው። በዚህ እስር ቤት ውስጥ በሺዎች የሚቆጠሩ እስረኞች ይገኛሉ። ነገር ግን እዚህ ያለው ጥበቃ እጅግ በጣም ጥብቅ ስለሆነ እስከ ዛሬ ድረስ አንድም እስረኛ ከዚህ እስር ቤት አምልጦ አያውቅም። በዚህ እስር ቤት ውስጥ ሙሉ ሕይወታቸውን እዚያ ያሳለፉ እስረኞች አሉ። ነገር ግን ለማምለጥ የሚሞክር እስረኛ ቅጣቱ ቀጥታ ሞት በመሆኑ ከቶውንም ከዚህ እስር ቤት የማምለጥ ሐሳብ እንኳን ኖሯቸው አያውቅም። አሁን ታሪኩ ተቀይሮ አሜሪካ ውስጥ በሚገኝ አንድ በጣም ትልቅ ባንክ ውስጥ ባንከር የሆነውን አንዲ የተባለውን ሰው በፍርድ ቤት እናያለን። ዳኛው ሚስቱንና ፍቅረኛውን በመግደል ወንጀል የዕድሜ ልክ እስራት ይፈርድበታል። ነገር ግን አንዲ ግድያዎቹ እንዳልፈጸመም ይናገራል። ሆኖም አንዲ ንጹህ መሆኑን የሚያረጋግጥበት ምንም አይነት ማስረጃ አልነበረውም። በዚህ ምክንያት የፍርድ ቤቱ ዳኛ አንዲን በዓለም ላይ እጅግ ጥብቅ ጥበቃ ወደሚደረግበት ሾሻንክ ሪደምፕሽን እስር ቤት ለዕድሜ ልክ እስራት ይልከዋል። ከአንዲ ጋር ሌሎች ብዙ እስረኞችም አሉ። እነዚህ እስረኞች ወደ እስር ቤቱ ሲገቡ ቀድሞ እዛ የነበሩት እስረኞች ዛሬ ማታ ከአዲሶቹ እስረኞች መካከል ማንኛው መጀመሪያ ያለቅሳል በሚል እርስ በርሳቸው ይወራረዳሉ። ለዚህም ውርርድ አንድ ፓኬት ሲጋራ ይያያዛሉ። እያንዳንዱ እስረኛ ውጪ ተሰልፈው ከቆሙት አዲስ እስረኞች መካከል አንዱን ይመርጣል። ከዛም ሬድ የተባለው እስረኛ በአንዲ ላይ ይወራረዳል። ምክንያቱም አንዲ በጣም ንጹህ እንደሚመስልና መከራም አይቶ ከማያውቅ በጣም ሀብታም ቤተሰብ የመጣ ስለመሰለው ዛሬ ማታ መጀመሪያ የሚያለቅሰው እርሱ እንደሆነም ያስባል። ከዚህ በኋላ ሁሉም እስረኞች በሰልፍ ወደ እስር ቤቱ ውስጥ ይገባሉ። እያንዳንዳቸውን በየክፍላቸው ውስጥ ይቆለፍባቸዋል። ከተወሰነ ጊዜ በኋላ ምሽት ይሆናል። ከዚያም የድሮዎቹ እስረኞች አዲሶቹ እስረኞች ፈርተው እንዲያለቅሱ በእነርሱ ላይ መጮህ ይጀምራሉ። በእርግጥም የሆነው ያው ነው። ከአዲሶቹ እስረኞች አንዱ ወደ ቤቴ መሄድ እፈልጋለሁ እያለ በለቅሶ ይፈርሳል። በዚያኑ ቅስፈት ጠባቂዎቹ ይመጡና ለቅሶን እንዲያቆምም ይነግሩታል። ነገር ግን ሰውየው ለቅሶን ማቆም ሲያቅተው ጠባቂዎቹ ከክፍሉ አውጥቶ ራሱን እስኪስት ድረስ በጣም በኩፍኛ ይደበድቡታል። በሌላ በኩል ሬድ በአንዲ ላይ የያዘውን ውርርድ ይሸነፋል። ሬድ አንዲ በጣም ጠንካራ እንደሆነም ይረዳል። ምክንያቱም እንደዚህ አይነት የሚያስፈራ ሁኔታ ቢኖርም አንዲ አንዲትም ድምፅ አላወጣም ነበር። ለዚህም ነው በማግስቱ ሬድ በአንዲ ላይ የነበረው ውርርድ ስለተሸነፈ ለጓደኛው አንድ ሳጥን ሲጋራ ይሰጠዋል። በዚያው ቅስፈት ብቻውን ተቀምጦ በዝምታ ቁርስ ሲበላ አንዲን እናየዋለን። ከዛም አንዲ በእስር ቤት ውስጥ በጣም ዕድሜ ጠገብ የሆነውን እስረኛ ብሩክስን ያገኘዋል። ብሩክስ በዚህ እስር ቤት ውስጥ 50 ዓመታትን ሊደፍን ጥቂት ቀርቶታል። አንዲ ስለ እስር ቤቱ ትናንሽ ትላልቅ ደንቦችም እንዲያውም ስለ እያንዳንዱ እስረኛ ከብር ውስጥ በጥብቅ ለመማር ይሞክራል። ከዚያም ብሩክስ ለእስረኛው አንዲ የእስር ቤቱ ሚስጥራት ሁሉ ይነግረዋል። ከእስር ቤቱ ውጭ የሚገኝ ማንኛውም ነገር እንዲመጣልህ ከፈለግ ሬድ ወደ ተባለው እስረኛ መሄድ እንዳለበትም ይነግረዋል። ይህንን ሲሰማ አንዲ ሳይዘገይ ቀጥታ ወደ ሬድ ሄድና ማንኛውንም ነገር ከውጪ ማስመጣት እንደምትችል ሰምቻለሁ ይለዋል። ከዛም ሬድ አዎ ማስመጣት እችላለሁ፣ ነገር ግን እዚህ ለማምለጫነት ወይም ሰውን ለመግደል የማይውሉ ነገሮችን ብቻ ነው ይላል። አንዲ ለሬድ መዶሻ ያስፈልገኛል ይለዋል። መዶሻ የሚለው ቃልን ሲሰማ ሬድ ወዲያውኑ መዶሻ ለምን ፈለግ? ሰውን ለመግደል አቅደሃል ይለዋል። ከዛም አንዲ እንዲህ ይላል፣ አይ ማንንም አልገልም፣ እዚህ ምንም ጠላት የለኝም ይላል። ይህንን ሲሰማ ሬድ እዚህ ጠላት ላይኖር ይችላል፣ ነገር ግን አንዳንድ ሰዎች ጠላቶች ሊሆኑ ነው ይለዋል። ወደ ጥቂት ሰዎች እያመለከተ እነዛ ሰዎች በአንተ ላይ መጥፎ ፍላጎት እንዳላቸውና እነርሱም እንዲርቅ ያስጠነቅቀዋል። በማግስቱ በአንዲ ጥያቄ መሰረት ሬድ መዶሻውን ያስመጣለታል። መዶሻውን ሲያይ ሬድ መሳቅ ይጀምራል። ምክንያቱም መዶሻው መጠኑ በጣም ትንሽ ነበር። ሬድ በልቡ በዚህ መዶሻ በእስር ቤት ውስጥ መተላለፊያ ዋሻ ለመቆፈር 600 ዓመት ይፈጃል ብሎ ያስባል። ከዛ በኋላ በብሩክስ አማካኝነት ሬድ መዶሻው ወደ አንዲ ክፍል ያደርሳል። ቀናት እንዲህ ያልፋሉ። አንድ ቀን አንዲ የልብስ ማጠቢያ ክፍል ውስጥ እየሰራ እያለ እነዛ በእርሱ ላይ መጥፎ ፍላጎት ያላቸው 3 ሰዎች ይይዙታል። አንዲ ከነርሱ ለማምለጥም ይሞክራል። ነገር ግን 3ቱም ሰዎች ብቻውን ሊቆጣጠር አልቻለም። ስለዚህ 3ቱም መጀመሪያ አንዲን ክፉኛ ይደበድቡታል። ከዚያም መጥፎ ድርጊትም ይፈጽሙበታል።
ይህ ሁኔታ በዚህ መልኩ ይቀጥላል። ሁልጊዜም አንዲን ይይዙታል፣ ከዛም ይደበድቡታል፣ መጥፎ ነገርም ያደርጉበታል። በዚህ ሁኔታ 2 ዓመታት ያልፋሉ። የጣሪያ ጥገና የሚሰሩ ሰዎች እንደሚፈልጉ ማስታወቂያ ይወጣል። እዚህ ጋር ሬድ እና አንዲን ጨምሮ አንድ የእስረኞች ቡድን ለጣሪያ ስራው ይዘጋጃሉ። ሁሉም በስራቸው ይጠመዳሉ። በጣሪያው ላይ እነርሱን የመከታተል ኃላፊነት ሃይድሌ ለተባለ ሰው በጣም ጥብቅ የጥበቃ ሰራተኛ ይሰጣል። ሃይድሌ ለትንሽ ስህተት እንኳን እስረኞችን በጣም አጥብቆ የሚደበድብ ጨካኝ ሰው ነው። ሁሉንም እስረኞች ጣሪያው ላይ እየሰሩ እያለ ሃይድሌ ትንሽ ተጨንቆ ይታያል። ለሥራ ባልደረቦቹም ወንድሙ በቅርቡ እንደሞተና በባንክ ሂሳቡ ውስጥ $30,000 እንዳለው ይነግራቸዋል። አሁን ከኔ ውጪ ወንድሜ በዚህ ዓለም ላይ ሌላ ማንም የለውም። ስለዚህ ያንን ገንዘብ የማግኘት መብት አለኝ። ነገር ግን ችግሩ ይህን $30,000 ወደ አካውንቴ ሲዘዋወር መንግስት አብዛኛውን ለታክስ ግብር ይወስድብኛል ይላል። ሃይድሌ ይህንን ለሥራ ባልደረቦቹ እያወራ እያለ አንዲ ሁሉንም ነገር ይሰማል። ትልቅ ባንከር የነበረው አንዲ ያ ገንዘብ ለመንግስት ታክስ ሳይከፈልበት እንዴት ሊወጣ እንደሚችልም ያውቅ ነበር። ከዛ በኋላ አንዲ ምንም ሳያቅማሙ ወደ ሃይድሌ ሄድና ሚስትህን ታምናታለህ ይለዋል። ይህንን ሲሰማ ሃይድሌ ተቆጥቶ አንዲን ይዞና ወደ ጣሪያ ጫፍ ይወስደዋል። ነገር ግን ቁልቁል ከመወርወሩ በፊት አንዲ ሚስቱን እንደማትከዳውና የሚያምናት ከሆነ የወንድሙን ገንዘብ በቀላሉ ወደ ሚስቱ አካውንት ማዛወር እንደሚችልና ይህም ምንም አይነት ታክስ ሳይከፈልበት እንደሚሆን ይነግረዋል። ምክንያቱም መንግስት አንድ ሰው በሕይወት ዘመኑ እስከ $60,000 ለሚስቱ በስጦታ መልክ ማስተላለፍ እንደሚችልና በዛ ገንዘብ ላይ ምንም አይነት ታክስ እንደማይጠይቅ የሚደነግግ ሕግ እንዳለው አስረዳው። አንዲ አክሎም ከውጪ ጠበቃ ብትቀጥር ብዙ ገንዘብ ይጠይቃል፣ እኔ ግን ይህንን ስራ በነፃ ሰራልሃለሁ ይለዋል። ከዛም ሃይድሌ በምላሹ ምን ትፈልጋለህ ብሎ ይጠይቀዋል። ለዚህም አንዲ ፈገግ ብሎ ምንም አልፈልግም፣ ስራ ሲጠናቀቅ ብቻ ለጓደኞቼ በሙሉ ቢራ ግዛላቸው ይላል። በማግስቱ ሁሉም እስረኞች ጣሪያው ላይ ተቀምጠው በቢራ እየተዝናኑ ይታያሉ። ይህም ማለት አንዲ የሃይድሌን ስራ ሰርቶለታል ማለት ነው። ነገር ግን አንዲ ቢራ አይጠጣም። በአንድ ጥግ ተቀምጦ ሁሉም ሰው ቢራ ሲጠጣ በደስታ ይመለከታል። የአንዲ ጓደኞችም በእርሱ በጣም ደስተኛ ናቸው። ምክንያቱም በእስር ቤት ውስጥ ቢራ መጠጣት የማይታሰብ ነገር ነበር። ነገር ግን በአንዲ ምክንያት ምኞታቸው ተሳካ። ጊዜው እንዲህ እያለ ያልፋል። የአንዲና የሬድ ጓደኝነትም እየጠነከረ ይሄዳል። ከጥቂት ቀናት በኋላ በእስር ቤት ውስጥ ያሉ እስረኞች በሙሉ ፊልም እንዲያዩም ይደረጋል። ሁሉም ሪታ ሄዋርዝ የምትተውንበትን ፊልም እያዩ ነው። ከዛም አንዲ ወደ ሬድ ይመጣና የሪታ ሄዋርዝ ትልቅ ፖስተርን እፈልጋለሁ ይለዋል። አንዲ ሬድን ፖስተሩን የጠየቀው በመላው እስር ቤት ውስጥ ማንኛውንም ነገር ከውጪ ማስመጣት የሚችለው ሬድ ብቻ ስለነበር ነው። ከዛ በኋላ አንዲ ወደ ውጪ ይወጣል። ነገር ግን እንደወጣ እነዛ በአንዲ ላይ መጥፎ ድርጊትን ይፈጽሙበታል። የነበሩም 3 ሰዎች እዚያ ቆመው ያገኛቸዋል። ለአንዲ ከኛ ጋር ና ይሉታል። ነገር ግን በዚህ ጊዜ አንዲ እምቢ ይላል። አንዲ እምቢ ሲል ይይዙትና በኃይል ሊያጠቁት ይሞክራሉ። አንዲ ተከተላቸው። ነገር ግን እነርሱ 3 ናቸው። በዚህ ምክንያት አንዲ በጣም ክፉኛ ይደበድቡታል። ዛሬ ግን በአንዲ ላይ ምንም አይነት መጥፎ ድርጊት መፈጸም አልቻሉም። ቢሆንም ግን አንዲን ለ1 ወር ሆስፒታል እስኪተኛ ድረስ ክፉኛ ደበደቡት። አንዲን የደበደበው ሰው ደግሞ ለሳምንት ያህል ብቻውን እንዲታሰር ይደረጋል። ከአንድ ሳምንት በኋላ ወደ ክፍሉ ሲመለስ ያ አንዲ $30,000 ታክስ ያዳነለት መኮንን እዚያው ነበር። አንድ ሰው ይህ ሰው አንዲን ለ1 ወር ሆስፒታል እስኪተኛ ድረስ እንደደበደበው ለመኮንኑ ነግሮት ነበር። አሁን እዚያ ጋር ያ መኮንን ያንን ሰው በጭካኔ ሲደበድበው ሰውየውም እስከ መጨረሻ ሽባ ይሆናል። ከ1 ወር በኋላ አንዲ ከሆስፒታል ወደ ክፍሉ ሲመለስ በክፍሉ ውስጥ የሪታ ሄዋርዝ ፖስተር ያገኛል። ይህም በእውነቱ ከሬድ የተሰጠው የእንኳን ደህና መጣ ስጦታ ነበር። ቀናት እንዲያልፋሉ። አንድ ቀን የእስር ቤቱ ዋና አስተዳዳሪ ከጥበቃ ጋር ወደ አንዲ ክፍል ይመጣና ክፍሉ እንዲበረበር ያደርጋል። ከፍተሻው በኋላ አስተዳዳሪው ምንም ነገር ባያገኝም አይኖቹ ፊት ለፊት በተሰቀለው ፖስተር ላይ ያርፋሉ። አስተዳዳሪው በተለምዶ በክፍሎች ውስጥ ፖስተር አልፈቅድም፣ አንተ ግን ይህንን በክፍሉ ውስጥ ማስቀመጥ ትችላለህ ይለዋል። በእውነቱ ፍተሻው ሰበብ ብቻ ነበር። ያ መኮንን አንዲ እንዴት $30,000 ታክስ እንዳዳነለት ለአስተዳዳሪው ነግሮት ነበር። ለዚህም ነው አስተዳዳሪው
አንዲን ለራሱ ጥቅም ሊያገኘው የፈለገው። አንዲ በእጁ መጽሐፍ ቅዱስ ይዞ ነበር። መጽሐፉንም ይዞ ከዚያ ወጣ። ነገር ግን ጥቂት ርቀት እንደሄደ ተመልሶ መጣና በእጁ የነበረውን መጽሐፍ ቅዱስ መለሰ። ደህንነት ያለው በዚህ ውስጥ ነው አለው። በማግስቱ አስተዳዳሪው አንዲን ወደ ቢሮ ጠርቶት ለአስተዋይ ሰው ከእስር ቤት ዘብጥያ መቆየት የለበትም አለው። ስለዚህ አስተዳዳሪው አንዲን የቤተ መጻሕፍት ረዳት አደረገው። በቤተ መጻሕፍቱ ውስጥ ለብዙ ዓመታት ሲያስተዳድር የነበረው ያ ሽማግሌው ሰው ብሩክስ አለ። በዛን ጊዜ አንዲ $100 ታክስ ያዳነለትን መኮንን ሌላ መኮንን ወደ ኤንዲና መጣ። በእውነቱ እርሱም የታክስ ተመላሽ ላይ ችግር ነበረበት። አንዲም በጥቂት ደቂቃዎች ውስጥ ሞላለት። በዚህም ምክንያት ስለ አንዲ በመላው እስር ቤት ውስጥ መወራት ጀመረ። ዓመታት እያለፉ ሲሄዱ የአንዲ የሥራ ጫና እየጨመረ መጣ። በዚህ ምክንያት አንዲ ረዳት አስፈለገው። የቅርብም ጓደኛው ሬድን ረዳቱ አደረገው። አንድ ቀንም በቤተ መጻሕፍት ውስጥ ብሩክስ ያለምንም ምክንያት የአንድን እስረኛ ጉሮሮ ላይ ቢላ ይዞ ሊገለው ዛተ። በእውነቱ መንግሥት በምህረት እንዲፈታ ወስኖ ነበር። እርሱ ግን ይህንን እስር ቤት ለቆ መውጣት አልፈለገም። ዛሬ በዚህ እስር ቤት ውስጥ ሙሉ 50 ዓመታትን አጠናቋል። ሙሉ ሕይወቱንም በዚህ እስር ቤት ውስጥ ስላሳለፈ የውጭው ዓለም ምን እንደሚመስል ሙሉ በሙሉ ረስቶታል። ይህ የእስር ቤት ዓለም የእርሱ እውነተኛ ዓለም ነው። ስለዚህ ነው ከገደለ ቅጣቱ ተራዝሞ እዚሁ እስር ቤት ውስጥ እንደሚቆይ አሰበ። አንዲ ነገሮችን ካስረዳው በኋላ ብሩክስ ቢላ የያዘበትን ሰው አንገት ለቀቀው። አሁን ባይፈልግም እንኳን ብሩክስ ከእስር ቤት ተፈቶ ወደ ውጪ ሲወጣ የውጭ ዓለም በጣም እንግዳ ሆነበት። በ50 ዓመታት ውስጥ የውጭ ዓለም ፍጥነት በጣም ጨምሯል። ቀደም ሲል በመንገድ ላይ አንድ መኪና ብቻ ሊታይ በሚችልበት ቦታ አሁን መንገዶቹ በመኪናዎች ተጨናንቀዋል። ከጥቂት ቀናት በኋላ በአንድ ሱፐርማርኬት ውስጥ መስራት ጀመረ። ነገር ግን በውጭ ዓለም ውስጥ በጭራሽ ምቾት አልተሰማውም። እስር ቤቱን ደጋግሞ ያስታውሳል። ወደዚያም መመለስ ይፈልጋል። ለዚህም ነው ወደ እስር ቤት ለመመለስ እንዲችል አንዳንዴ ወንጀል ስለመስራት የሚያስበው። ነገር ግን በዚህ ዕድሜው ብሩክስ ምንም አይነት ወንጀል መስራት አልፈለገም። በዚህ በተጨናነቀ ፈጣን በሆነ ሕይወት ውስጥ ብሩክስ ሊተርፍ አልቻለም። ሕይወቱም አለፈች። ከመሞቱ በፊት በእስር ቤቱ ላሉ ጓደኞች ደብዳቤ ጻፈ። ያንን ሲያስቡ ሁሉም በጣም በስሜት ተነኩ። በተመሳሳይ ጊዜ አስተዳዳሪው አዲስ ፕሮግራም የጀመረበትን እስር ቤት እናያለን። በዚህ ፕሮግራም ውስጥ እስረኞች ጠንክሮ በመስራት ገንዘብ እንዴት እንደሚገኝ እንዲማሩ ወደ ውጪ ወጥተውም እንዲሰሩ ያደርጋል። እስረኞቹም የውጭውን አየር መተንፈስ ስለፈለጉ በዚህ ስራ ተስማሙ። በዚህ መንገድ አስተዳዳሪው በእነዚህ እስረኞች ስራዎቹን ያሰራል። ነገር ግን በዚህ ፕሮጀክት አማካኝነት የእስረኞቹ ጉልበት በጣም ርካሽ ስለሆነ አስተዳዳሪው ብዙ ኮንትራቶችን ማግኘት ጀመረ። አስተዳዳሪው በግማሽ ዋጋ በእስረኞቹ ስለሚያሰራ በውጭ ያሉት የአካባቢ የግንባታ ሰራተኞች የትም ስራ ማግኘት አልቻሉም። አስተዳዳሪውም በግማሽ ዋጋ የሚያሰራው እስረኞቹ የዕለት ተዕለት ደሞዝ የሚከፍላቸው እውነተኛ ሰራተኞች ስላልሆኑ ነው። በዚህ ምክንያት አስተዳዳሪው እስረኞቹ በነፃ እያሰራ ብዙ ገንዘብ ማግኘት ጀመረ። ይህ ገንዘብ ደግሞ ህገወጥ ነበር። ነገር ግን አንዲ ባንከር ስለነበረ የአስተዳዳሪውን ህገወጥ ገንዘብ በሙሉ ወደ ህጋዊ ቀይረዋል። በእውነቱ አንዲ ይህንን ገንዘብ የሚያስቀምጠው በዚህ ዓለም ውስጥ በሌለ ባልተፈጠረ ሰው ስም ነው። ፖሊሶች እንኳን አንድ ቀን ቢያውቁ በጭራሽ ተወልዶ የማያውቀውን ሰው እንዲፈልጉ ሁሉንም ገንዘብ ወደዛ አካውንት ያዘዋውራል። አሁን ቶሚ የተባለ አዲስ እስረኛ ወደ እስር ቤቱ መጣ። ቶሚ በጣም ወጣት ነው። በዚህ ትንሽ ዕድሜው ብዙ እስር ቤቶች ውስጥ ገብቶም ወጥቷል። ቶሚ ተግባቢ ስለሆነ በእስር ቤት ውስጥ ካሉ ብዙ እስረኞች ጋር በፍጥነት ጓደኛ ሆነ። አንድ ቀንም በምግብ ጠረጴዛ ላይ ቶሚ ለብዙ ዓመታት ሲሰርቅ እንደነበረ ለሁሉም ነገራቸው። ለዚህም ነው ቀደም ሲል ወደ ብዙ እስር ቤቶች የገባው። አሁንም ወደዚህ እስር ቤት የመጣው በስርቆት ምክንያት ነው። ቶሚ ሲሰማ አንዲ ሲሰርቅ ደጋግመ የምትያዝ ከሆነ ይህ ሥራ አይስማማህም ማለት ነው። ስለዚህ ስርቆት ማቆም አለብህ አለው። ቶሚ የአንዲን ንግግር ትክክል ሆኖ አገኘው። ስለዚህም ቶሚ ስለ አንዲ ሬድን መጠየቅ ጀመረ። ቶሚ አንዲ በጣም ብልህና ጨዋ ሰው ነው፣ ለምን እስር ቤት ገባ አለው። ሬድም አንዲ ትልቅ ባንከር እንደነበረ ነገር ግን ሚስቱንና ፍቅረኛውን በመግደሉ የዕድሜ ልክ እስራት እንደተፈረደበት ነገረው። ይህንን ሲሰማ ቶሚ አንድ ነገር እያስታወሰ ሆኖ በሐሳብ ተዋጠ። ከዛም በኋላ አንዲን ጠራው።
አሁን በቶሚ ፊት አንዲና ሬድ ቆመዋል። ቶሚ ለሁለቱም እንዲህ አላቸው፣ ከ4 ዓመት በፊት ወደ አንድ እስር ቤት ሄጄ ነበር። እዛም አንድ እስረኛ አገኘው። ያ እስረኛ አንድ ምሽት ሊዘርፍ ወደ አንድ ቤት እንደገባ ነገረኝ። በዝርፊያው ወቅት የቤቱ ባለቤት ነቃ። እንዳይያዝም በመፍራት የቤቱን ባለቤትና ሚስቱን ገደላቸው። ቆይቶ ግን ባልና ሚስት ሳይሆኑ ፍቅረኛሞቹ እንደሆኑ አወቀ። ያቺ ሴት ደግሞ የአንድ በጣም ትልቅ ባንከር ሚስት ነበረች። ከተወሰነ ጊዜ በኋላ በጋዜጣ ላይ ዜናው ስንመለከት ፖሊስ እነዚህን 2 ግድያዎች ሲመረምር ባንከሩ ሁለቱንም እንደገደላቸው እንደጠረጠሩ ተረዳው። ስለዚህ ባንከሩ ሚስቱንና ፍቅረኛውን በመግደል ወንጀል ተያዘ። እዚህ ጋር ኤንዲ ንጹህ እንደነበረ እንረዳለን። ይህንን ሁሉ ካወቀ በኋላ አንዲ ወደ አስተዳዳሪው ሄዶ ሁሉንም ነገር ነገረው። ነገር ግን አንዲ ህገወጥ ገንዘቡ ወደ ህጋዊ የሚቀይርለትና የአስተዳዳሪው ሚስጥር ሁሉ የሚያውቀው ሰው ስለሆነ አስተዳዳሪው ሆን ብሎ አላመነውም። አንዲ ከዚህ ከወጣ በኋላ አስተዳዳሪው ተጨማሪ ገንዘብ ማግኘት አልቻለም። እንዲሁም የእርሱን ህገወጥ ገንዘብ ሚስጥር ሊጋለጥ ይችላል። ስለዚህ ለአንዲ ይህ የፈጠራ ወሬ ነው፣ እንደዚህ አይነት ታሪኮችን በየቀኑ ሰማለሁ አለው። አንዲ ቢፈታ እንኳን ሚስጥሩ እንደሚጠብቅለት ለአስተዳዳሪው ቃል ገባለት። ነገር ግን አስተዳዳሪው የአንዲን ንግግር በጭራሽ አልሰማም። ይህን ማየቱ አንዲን በጣም አበሳጨው። ይህንን ሰው ይህንን ያለረድቸው እያለ ዛሬ ንጹህ ሆኜ እንኳን ሊለቀኝ አልፈለገም ብሎ አሰበ። ስለዚህ አንዲ በአስተዳዳሪው ላይም ጮኸ። ከዛም አስተዳዳሪው አንዲን ለ1 ወር ብቻውን እንዲታሰር አደረገው። ከዛም በኋላ ቀጥታ ወደ ቶሚ ሄዶ ለአንዲ የነገረው ሁሉ እውነት መሆኑን ጠየቀው። ቶሚ አዎ ፍጹም እውነት ነው ይላል። ከዛ በኋላ አስተዳዳሪው ፍርድ ቤት ብትጠራ ይህንን ትመሰክራለህ ብሎ ይጠይቀዋል። ቶሚም አዎ ለዛ ዝግጁ ነኝ ይላል። ይህንን እንደሰማ አስተዳዳሪው በላይ በኩል ላለው ጥበቃ ምልክት ይሰጣል። ጥበቃውም ቶሚን በጥይት ገድሎ ይጥለዋል። ከዛ በኋላ አስተዳዳሪው ወደ አንዲ ይሄድና ቶሚ ሊያመልጥ ሲል እንደተተኮሰበት ይነግረዋል። ነገር ግን አንዲ ቶሚ የተገደለበትን እውነተኛ ምክንያት ይረዳል። በልቡም አስተዳዳሪው በጣም ክፉ ሰው እንደሆነ ያስባል። አንዲ ለአስተዳዳሪው ከዛሬ ጀምሮ ዳግመኛ ስራን አልሰራም ይለዋል። አስተዳዳሪው ግን ስራዬን መስራት አለብህ፣ አለበለዚያ ይህንን እስር ቤት ለአንተ ሲኦል አደርግብሃለሁ ይለዋል። ሲወጣም ጥበቃው አንዲን ለተጨማሪ 1 ወር ብቻውን እንዲታሰር እንደሚያደርገው ያዘዋል። ይህ ክፍል እስረኛን ለሙሉ ወር በጨለማ ውስጥ የሚቆይበት አስፈሪ ቦታ ነው። አንዲ ቀድሞውኑ 1 ወር እዛ አሳልፎ ነበር። አሁን ግን በዛችው ትናንሽ ጨለማ ክፍል ውስጥ ሌላ 1 ወር ሊያሳልፍ ነው። በውጪ ደግሞ አንዲ ያልፈጸመው ወንጀል ቅጣት እየተቀጣ እንደሆነ ወሬው በመላው እስር ቤት ተሰራጨ። ከ2 ወር እስራት በኋላ አንዲ ሲወጣ ሬድ ወደርሱ ይመጣል። አንዲ ሬድን ከዚህ እስር ቤት መውጣት ትችል ይሆን ብሎ ይጠይቋል። ሬድም አዎ ግን በጣም አርጅቼና አእምሮዬ መስራት ሲያቆም ብቻ ነው ይላል። አንዲ ግን እኔ ከዚህ ወጥቼ ወደ ሜክሲኮ ሄዳለሁ ይላል። ሜክሲኮ ውስጥም ውቅያኖስ አጠገብ በጣም የሚያምር ቦታ አለ። እዛም ምግብ ቤት እከፍታለሁ፣ በባህሩ ዳርቻ ጀልባዬን አድሳለሁ፣ እዛም ከውጭ ቁሳቁሶችን የሚያመጣልኝ ቀልጣፋ ሰው ያስፈልገኛል ይላል። በእውነቱ ወደ ሬድ እያመለከተም ነበር። ሬድ ግን ተስፋ በጣም አደገኛ ነገር ነው፣ ሰውን ያሳብዳል፣ ወደ እውነተኛው ዓለም ተመለስ፣ ሜክሲኮ ከዚህ በጣም ሩቅ ናት ብሎም መሄድ ይጀምራል። አንዲ ግን ሳይሄድ በፊት ቃል ግባልኝ፣ አንድ ቀን ከዚህ ከተፈታ አንድ ነገር ታደርግልኛለህ ይለዋል። ሬድም ይስማማል። አንዲ አድራሻ ይሰጠውና ከዚህ ስትወጣ አንድ ትልቅ ሜዳ መሃል የሚያምር ዛፍ ወዳለበት ቦታ ሂድ፣ በዛ ዛፍ ስር ነው ለሚስቴ ጋብቻ ጥያቄ ያቀረብኩት። እዛ ግንብ ውስጥ ጥቁር ድንጋይ ታገኛለህ። በዛ ድንጋይ ስር ሳጥን ደብቅ ያለው ስትፈታው እዛ ሄደ ውስጥ ምን እንዳለ እይ ይለዋል። ይህንን ብሎ አንዲ ቀጥታ ወደ አስተዳዳሪው ይሄዳል። ስራውን ጨርሶ ሰነዶቹን ልዩ ሴፍ ውስጥ ያስቀምጣል። አስተዳዳሪውም ልብሶቹን ለአንዲ ሰጠውና ልብሶቼን ተኩስልኝ፣ ጫማዬንም እንደ መስታወት እንደንጸባረቅልኝ አድርገ ጠብቀኝ ይለዋል። አንዲ ወደ ክፍሉም ይመለሳል። በሌላ በኩል ሬድ አንዲ ራሱ እንዳይጎዳ ሰግቶ በጭካኔ ያድራል። ጠዋት ሲሆን የሁሉም እስረኞች በር ተከፈተ። አንዲ ግን አልወጣም። በ20 ዓመታት ውስጥ እስረኛ ጠዋት ከክፍሉ ሳይወጣ ሲቀር የመጀመሪያው ነበር። አንድ ጠባቂ በቁጣው ወደ አንድ ክፍል ይሄዳል። ነገር ግን ሲያይ በድንጋጤ ደነዘዘ። ምክንያቱም ክፍሉ ውስጥ ማንም አልነበረም።
አንዲም አምልጧል። አስተዳዳሪውም ጫማውን ሊያደርግ ሲል በሳጥኑ ውስጥ ያለው የእርሱ ሳይሆን የአንዲ አሮጌ ጫማ እንደሆነም ያያል። በዚያው ቅስፈት እስረኛ ማምለጡን የሚያበስር ሳይረን ተደወለ። አስተዳዳሪው ሬድን አስመጥቶ ይህ አንዲ የት ነው ብሎ ይጠይቀዋል። ሬድም እኔ ምን አውቃለሁ ይላል። አስተዳዳሪውም በጣም ተናዶ ድንጋይ ወደ ጠባቂዎቹና ወደ ሬድ ይወረውራል። አንዱን ድንጋይ ግድግዳው ላይ በተሰቀለው ፖስተር ላይ ሲወረውረው ግን ድንጋዩ አልወደቀም። ይልቁኑ ድንጋዩ ፖስተሩን ሰንጥቆ ውስጥ ገባ። አስተዳዳሪውም እጁን ሲሰድ አንድ ግዙፍ ዋሻ ቆፍሮ እንደነበረ ያያል። ያ ግድግዳም በጣም ጠንካራ ስለነበረ ያለማሸው ዋሻ መቆፈር የማይቻል ነበር። አንዲ ግን የማይቻለውን አስችሎ አምልጧል። ጠባቂዎቹም አንዲ በወጣበት ቦታ የአንዲን አሮጌ ልብስና ያንን ከ20 ዓመታት በፊት ሬድ ያመጣለትን መዶሻ አገኙት። አንዲ ለ20 ዓመታት ያንን መዶሻ ተጠቅሞ በሚስጥር ዋሻውን ሲቆፍር ቆይቷል። ከግድግዳው የወጣው አፈር በኪሱ እየያዘ ግቢ ውስጥ ይበትነውም ነበር። መጨረሻ ላይ አስተዳዳሪው ሲሰራ ሰነዶቹን ሰርቆ መጽሐፍ ቅዱስ ውስጥ ደግሞ በሰነዶቹ ፋንታ ሴፍ ውስጥ አስቀምጦ ነበር። አንዲ አስተዳዳሪውን ልብስ ከውስጥ የራሱን ደግሞ ከላይ ደርቦ ጫማውን አድርጎ ወጣ። ማታ መብራት ሲጠፋ በዋሻ ውስጥ ሾልኮ ወጥቶ የፍሳሽ ቱቦውን ሰብሮ ገባ። ያ ቱቦ 2 ኪሎ ሜትር ርዝመት ቢኖረውም አንዲ በዛ ውስጥ አልፎ ማንም አምልጦ የማያውቀውን እስር ቤት አሸንፎ ወጣ። ጠዋት ላይ አንዲ አስተዳዳሪውን ገንዘብ ወዳለበት ባንክ ይሄዳል። ገንዘቡን በሌላ ሰው ስም ስለነበር አንዲ ሰነዶቹን በሙሉ ስላዘጋጀ $370,000 ያለምንም ችግር አወጣ። አንዲ ነፃ መሆን ብቻ ሳይሆን ሀብታምም ሆነ። አንዲ ገና እስር ቤት ከገባበት ቀን ጀምሮ ይህንን ሁሉ አቅዶት ነበር። አስተዳዳሪውም ለፈጸመው ግፍና ቶሚ ስለገደለው አንዲ አስተዳዳሪው ህገወጥ ስራ መረጃ ለሚዲያ ሰጠ። አስተዳዳሪ ሰይፉን ሲከፍት ሰነዱ ሳይሆን መጽሐፍ ቅዱሱን ያገኛል። በመጀመሪያ ገጽ ላይ እንዲህ ሲል ትክክል ነበርክ፣ ደህንነት ያለው በዚህ ውስጥ ነው ብሎ ጽፎለታል። ገጹን ሲገለብጥ የመዶሻ ቅርጽ የተቀረጸበትን ቦታ ያያል። አንዲ መዶሻውን የሚደብቀው እዚህ ውስጥ ነበር። መላው ከተማም የአስተዳዳሪው ወንጀል ሰማው። ፖሊስም ሊይዘው ሲመጣ አስተዳዳሪው ራሱን ገደለ። ከጊዜ በኋላ ሬድን በምህረት ተፈታ። ነገር ግን ለ40 ዓመት ታስሮ ስለነበር ውጭው ዓለም አልተመቸውም። ሬድም ራሱን ሊያጠፋ አስቦ ነበር። ነገር ግን ለአንድ የገባው ቃል ትዝ አለው። በመኪናም ተጉዞ ያን ዛፍና ድንጋይ ያለበትን ቦታ አገኘው። በሳጥኑ ውስጥም ገንዘብና ደብዳቤ ነበር። አንዲ ተስፋ ጥሩ ነገር ነው ብሎ ጽፎለት ነበር። በመጨረሻም ሬድ ሜክሲኮ ባህር ዳርቻ ሄዶ አንዲ ጀልባውን ሲያድስ አገኘው። ሁለቱም ተቃቅፈው ታሪኩ እዚህ ላይ አበቃ። ይመቻቹ። ሰብስክራይብ ማድረግ መቼም አልመችም ብሏችሁ ነበር፣ ግን እስቲ አሁን ከተመቻችሁ ሰብስክራይብ የምትለውን በተን ትነኳትና ከዛ በኋላ የደውል ምልክቷን ትነኳታላችሁ ማለት ነው። ልክ እኔ ሁል ጊዜ ቪዲዮ ፖስት ሳደርግ ይደርሳችኋል ማለት ነው። እንደዚህ ግልጽ አድርጌ ልናገር መሰለኝ። ኦሆሆ ኤሄሄ